በሰሜን ኢትዮጵያ አካባቢ የዝናብ እጥረት ሊከሰት እንደሚችል የሜትሮሎጂ ዘገባን ተከትሎ በርካቶች ዘገባ እየሰሩ ነው። ከትላንት ወዲያ ሲጂኤን እየሰራ ነው። አሁን ስገባ የኢትዮጵያ መገናኛ ብዙሃን እንደዚሁ በስፋት ሲያወሩ ሰምቻለሁ። የትግራይ ሚዲያም እንደዚሁ በሰሜን ኢትዮጵያ አካባቢ የዝናብ እጥረት ሊከሰት ይችላል የሚል ስጋት እንዳለ ምሁራን እንደዚሁ በተለይ በሜትሮሎጂ ዘርፍ የተሰማሩ ባለሙያዎች እንደዚሁ ሐሳብ አስተያየት ሲሰጡ ሰምቻለሁ። እኔ ደረሰኝ ግን እጅግ በጣም አሳዛኝና በርግጥም ይሄንን ጉዳይ ለማጣራት ሰፊ ስራ እንደምሰራ እሰራለሁ። ሌሎቻችሁም በዚህ ስራ ላይ በተለይ ከዚህ ሙያ ጋር የተገናኘ ዕውቀትና ልምዱ ያላችሁ ሰዎች ባካችሁ ተጨማሪ መረጃ ስጡኝ። ምክንያቱም ከዚህ ጋር የተያያዘ ወንጀል በህዝባችን ላይ ሊፈጸም የሚችልበት እድል እንዳለ ስለሚሰማኝ ነው። በተለይ ሰሜን ላይ በአማራና በትግራይ ህዝቦች ላይ አፋር፣ አማራና ትግራይ አካባቢ ላይ ዝናብ እንዳይዘንብ ለማድረግ አገዛዙ ከዚህ በፊትም ባለፉት 5 ዓመታት በተከታታይ ሲተገብራቸው የነበሩ ነገሮች እንዳሉ እየሰማው ነው ያለሁት። ይሄም የጂኦ ዋርፌር የሚባል ኢንቫይሮንመንታል ሞዲፊኬሽን ቴክኒክ ወይንም አካባቢና የአካባቢውን የአየር ለውጥ እንዲኖር በማድረግ የአካባቢው ላይ ዝናብ እንዳይዘንብ በማድረግ ለረጅም ጊዜ አካባቢው የዝናብ እጥረት እንዲከሰትበት በማድረግ እና ያንንም አካባቢ በወታደራዊ እንቅስቃሴው ላይ አገዛዙ ላይ ተጽዕኖ እንዳያሳርፍበት ለማድረግ ጥረት እያደረገ እንዳለ ተጨባጭ ናቸው የሚሉ ከውስጥ የተላኩ መረጃዎች ደርሰውኛል። ዛሬ ላይም የሰማሁት በተለይ ከዚህ ከጂኦ ዋርፌር ይዞ በእነዚህ አካባቢዎች ላይ አየርን ጭምር ማኒፑሌት ለማድረግ ከሁለት ሀገራት ጋር ስማቸውን ለጊዜው ከማልጠራቸው ሁለት ሀገራት ጋር ትብብር አድርጎ አገዛዙ በዚህ በሰሜን ኢትዮጵያ አካባቢ ላይ ያለውን አየር ለመለወጥ ወይንም ማኒፑሌት ለማድረግ እየሰራ እንደሆነ ባለፉት 5 ዓመታትም አካባቢው ላይ የዝናብ እጥረት እንዲከሰት ለማድረግ ሲሰራ እንደነበረ ነው ከውስጥ የደረሰኝ መረጃ የሚያመለክተው። ይሄንን ደግሞ እንትን የሚልልኝ ከጠዋት ጀምሮ ከትናንት ወዲያ ከ3 ቀን በፊት ሲጂቲኤን ይዞት በወጣው ዘገባ ኢትዮጵያና እንደውም የዚህ አካባቢ ጥበቃ ባለሙያ የዚህ የኢትዮጵያን ሜትሮሎጂካል ፕሬዚደንት ይመስለኛል እሱንም ጭምር አናግሮት በእነዚህ አካባቢዎች ላይ የዝናብ እጥረት እንደሚኖር ትንበያውን ሲያስቀምጥ ሰማሁት። በተመሳሳይ ደግሞ ሀገሪቱ ውስጥ ያሉ በርካታ ሚዲያዎችም ተመሳሳይ ትንበያዎችን ሲያስቀምጡ መለከታለሁና ይሄ ነገር እንደሚደረግ ግን ይሄ እውነት እንዳለ ግን በጣም በርካቶቻችን አንገነዘብም። በአካባቢው ላይ ያለውን የአየር ሁኔታና ነባራዊ ሁኔታ በማዛባት አካባቢው ላይ የዝናብ እጥረት እንዲከሰት በሂደትም ድርቅ እንዲከሰት በሂደትም የምግብ ዋስትና እጥረት እንዲከሰት በዛም በርካታ ህዝብ በፋሚን በረሃብ በተለያየ መንገድ እንዲያልቅ ይሄንን እንደ ባዮ ዊፐን እንደ ጦር መሳሪያ እንደሚጠቀም አገዛዙ ግልጽ ማሳያዎች እየወጡ ነው ያሉት። አላርሚንግ ነው በነገራችን ላይ ይሄ ነገር።